ጸሎት በሁለት ይከፈላል በዋናነት። አንደኛው በመጽሐፍ የሚጸለይ፣ ሁለተኛው ደግሞ በቃል የሚጸለይ በንግግር የሚጸለይ። ቆመው መጸለይ የማይችሉ ሰዎች ተቀምጠው መጸለይ ይችላሉ። ተቀምጠው መጸለይ የማይችሉ ሰዎች ምን ብለው መጸለይ ይችላሉ? ተኝተው መጸለይ ይችላሉ። ምክንያቱም ተተኝቶ ከእግዚአብሔር ጋር መነጋገር ስላለ። ስለዚህ መታጠቅ፣ በጸሎት መታጠቅ ፍጹም የሆነ ዝግጅትን የሚያሳይ ነው፣ ቁርጠኝነትን የሚያሳይ ነው። ይህስ ምንድን ነው ቢባል አለማቋረጥ። ለምሳሌ ለጸሎት የቆመው ሰው ስልኩ ቢጠራ ማቋረጥ የለበትም። ስሙ ቢጠራ ማቋረጥ የለበትም። ከአቅም በላይ የሆነ ነገር ካልገጠመው፣ ህመም ካልገጠመው፣ የሚጥል ነገር ካልገጠመው በስተቀር ማቋረጥ የለበትም። ጸሎት መስቀል ነው። አንብቦተ ቃላት በፍርሃት ይላል። አንብቦተ ቃላት በፍርሃት ማለት የሚጸልይ ሰው የሚጸልየውን ቃል እያስተዋለ፣ ከንፈር ማንቀሳቀስ ብቻ አይደለም፣ አፍ ማንቀሳቀስ ብቻ አይደለም፣ እያስተዋለ የሚናገረውን ነገር እየሰማው አባታችን ሆይ በሰማያት የምትኖር ስትሉ እየሰማችሁት መሆን አለበት። እናንተ ራሱ እየሰማችሁት መሆን አለበት። ጸሎት ማለት እንደሱ እንደ ሰይፍ ስትወረውሩት፣ እንደ እሳት ስተፉት፣ እንደ ነበልባል ስታቃጥሉት፣ ያ ነው ጸሎት የሚባል። እሱ ነው የምትጸልዩትን ጸሎት ከአፋችሁ ጉርድ እያለ ሲወጣ ሲወረወር፣ ልክ ድንጋይ ሲወረወር ዥር እያለ ድምፅ እንደሚሰማው ልክ እንደዛ እሳት እየሆነ ሲወጣ መታወቅ አለበት። ጸሎት እሱ ጸሎት በመጽሐፍ ቅዱስ በጣም ተደጋግሞ ከተገለጡ ነገሮች መካከል፣ ክርስቲያናዊ ምግባራት መካከል ጸሎት ነው። እንግዲህ ስርዓት ደግሞ አለ። ምናልባት አሁን ጸሎት ብዬ ብቻ ሳይሆን ጸሎትን ብቻ እንዲህ ከሆነ ዝም ብለን ብንሄድ ጸሎት ነው ማለት ነው ብላችሁ እንዳትዘናጉ። ጸሎት ስርዓት አለው። የሚጸለይ ጸሎት ደግሞ የራሱ አባቶቻችን ያስቀመጡልን አለ። እሱን በጥቂቱ እንመለከታለን። ጸሎት ነው ርዕሳችን። ጸሎት በሁለት ይከፈላል በዋናነት። አንደኛው በመጽሐፍ የሚጸለይ፣ ሁለተኛው ደግሞ በቃል የሚጸለይ በንግግር የሚጸለይ። በመጽሐፍ የሚጸለይ ሲባል ለምሳሌ የጸሎት መጽሐፍ ይዘን ከዘወትር ጸሎት ጀምረን አአትም ገጽ ከሚለው ጀምረን የዘወትር ጸሎቱን ጨርሰን ከዛ በኋላ የዕለቱን ውዳሴ ማርያም አድርሰን የሰባቱን ዕለታት ሊያደርስ ይችላል። መልካ ማርያም፣ መልካ ኢየሱስ ሊያደርስ ይችላል። የዕለቱን የቅዱሱን ለምሳሌ ዛሬ 20 ነው። በ20 የሚታሰብ በዓል ካለ ያንን ለምሳሌ ስንክሳሩን ሊሆን ይችላል። በ21 ሲሆን የእመቤታችን መልክ አለ። በ22 ሲሆን የቅዱስ ዑራኤል መልክ አለ። በ23 የቅዱስ ጊዮርጊስ አለ። ገድሉን እነዚህን እንደየአቅሙ እንደየችሎታው ይሄን ሊያደርግ ይችላል። አቅም የሌለው ሰው ግን እንደ ግዴታ የዘወትር ጸሎትና የዕለቱን ውዳሴ ማርያም ከዛ ይውየድስዋል እነዚህን መጸለይ ግዴታ ነው፣ የክርስቲያን ግዴታ። እነዚህ በመጽሐፍ በቃል መጸለይ የማይችል ከሆነ የቤተክርስቲያን ሰዎች ከሆኑ የቤተክርስቲያን ትምህርት ስለተማሩ የቃል ትምህርት ስለሚያውቁ ሰባቱ ዕለታት ውዳሴ ማርያም በቃል የግዴታ መጠናት ስላለባቸው አንቀጸ ብርሃን፣ መልካ ማርያም፣ መልካ ኢየሱስ ከዛም አልፎ 150ውን ዳዊት በብዛት የድጓ መምህራን በቃላቸው ይደግሙታል። መጽሐፍ መያዝ ላይ ይጠበቅባቸው ይችላል፣ ምክንያቱም በቃላቸው ስለያዙ። ይሄ በመጽሐፍ የሚጸለይ ጸሎት ሊባል ይችላል። ምናልባት ግድፈት እንዳይገጥማቸው አንዳንዶቹ ዳዊቱንም ውዳሴ ማርያሙንም በመጽሐፍ ሊደግሙት ይችላሉ። ይሄ የመጽሐፍ ጸሎት ይባላል። ሁለተኛው የቃል ጸሎት ወይም የንግግር ጸሎት የሚባለው ጸሎት። ይሄኛው ጸሎት ውዳሴ ማርያም ከጸለይን በኋላ ወይም መልካ ማርያም፣ መልካ ኢየሱስ ሌሎቹን የመጽሐፍ ጸሎቶች ካደረስን በኋላ አቡነ ዘበሰማያት ከማለታችን በፊት በእግዚአብሔር ፊት የምናቀርበው ልመና የቃል ጸሎት፣ የንግግር ጸሎት ተብሎ የሚጠራው ይሄ ውይይት ነው። ጌታ ሆይ እኔ ይህንን እፈልጋለሁ፣ እንድታደርግልኝ እፈልጋለሁ። እባክህ ጌታዬ ፍቀድልኝ፣ ትምህርቴን ግለጥልኝ፣ ዕድሜዬን በበጎ እንዳሳልፈው እርዳኝ፣ ወጣትነቴን ባርክልኝ፣ ትዳሬን ባርክልኝ፣ ልጆቼን ጠብቅልኝ፣ ቤተሰቦቼን ጠብቅልኝ፣ ወንድሞቼን እህቶቼን ባሉበት ጠብቅልኝ፣ ሀገራችንን ሰላም አድርግልን፣ ስለ ሀገራችን ክፉ የሚያሰሙትን ሰዎች ማስተዋልን አድልልን እያለ በእግዚአብሔር ፊት የምንናገረው የንግግር ጸሎት ወይም የቃል ጸሎት ይባላል። ለዚህ ደግሞ ስርዓት አለ። እሱን ነው ማሳያል። አሁን የመጽሐፍ ጸሎትም ይሁን የንግግር ጸሎት በዚህ ስርዓት ውስጥ የሚካተቱ ናቸው። የመጀመሪያው መቆም፣ ቀጥ ብሎ መቆም የጸሎት ስርዓት የሚባለው ቀጥ ብሎ መቆም። ለጸሎት ስንነሳ ቢቻል ምናልባት ተቀምጠው መጸለይ የሚችሉ ሰዎች አሉ ማለት የሚፈቀድላቸው። የጤና ችግር የሚያስቸግራቸው ሰዎች ካሉ መቆም የማይችሉ ሰዎች አሉ። በአካል ጉድለት ምክንያት፣ በዕድሜ ምክንያት፣ በህመም ምክንያት፣ በወሊድ ምክንያት፣ በእርግዝና ምክንያት፣ በእነዚህና በመሳሰሉት ምክንያት መቆም የማይችሉ ሰዎች አሉ። ተቀምጠው መጸለይ ይችላሉ። ተቀምጠው መጸለይ የማይችሉ ሰዎች ተኝተው መጸለይ ይችላሉ። እየሰማችሁ ነው።
ቆመው መጸለይ የማይችሉ ሰዎች ተቀምጠው መጸለይ ይችላሉ። ተቀምጠው መጸለይ የማይችሉ ሰዎች ምን ብለው መጸለይ ይችላሉ? ተኝተው መጸለይ ይችላሉ። ምክንያቱም ተተኝተው ከእግዚአብሔር ጋር መነጋገር ስላለ፣ በመኝታቸው ሆነው አልጋቸውን በእንባቸው ያጠቡ ቅዱሳን ስላሉ፣ አልጋቸውን በእንባ የሚያርሱ ቅዱሳን ስላሉ፣ አልጋቸው ላይ መኝታቸው ላይ ሆነው የበቁ ሆስፒታል ውስጥ ሆነው በዚህ ሰዓት ታመው መንቀሳቀስ የማይችሉ ግሉኮስ ተተክሎላቸው ግን በዚህ ሰዓት ከእግዚአብሔር ጋር ንግግር ያላቆሙ ሰዎች አሉ። ምክንያቱም እነዚህ ሰዎች ትንፋሻቸው አልቆመም። ጸሎት የክርስቲያን ትንፋሽ ነው። ጸሎት የክርስቲያን ምንድነው አልኳት? ትንፋሽ አይቆምም። ሰውየው አልሞተም። ግሉኮስ ቢተከልለትም አልሞተም። ትንፋሹ አልቆምም። ስለዚህ ልክ እንደዛ ጸሎት ተኝተንም አይቆምም። በምንም ሰዓት ቢሆን ማሰብ በምንችልበት ጊዜ ሁሉ እግዚአብሔር እናስባለን። ጸሎት እሱ። ስለዚህ የመጀመሪያው ግን ለሁላችንም ለጤነኞቹ የሚሰራው ስርዓት ግን ጸሎት ቀጥ ብሎ መቆም። ከመጽሐፍ ቅዱስ መዝሙር 5 ቁጥር 3 ላይ ልበ አምላክ ዳዊት እንዲህ ይላል። መዝሙር 5 ቁጥር 3 ላይ በጽባህ እቀውም ቅድሜከ ወአስተርኢ ለከ፣ በጠዋት በማለዳ በፊትህ እቆማለሁ። በፊትህ ምን እላለሁ? እቆማለሁ። ወአስተርኢ ለከ፣ ለአንተም እታያለሁ። ለአንተም ምን እላለሁ? እታያለሁ። መቆም ምንን የሚያሳይ ነው ቢባል ዝግጅትን የሚያሳይ መቆም። መቆም ደግሞ ሲባል የእግሮቻችን መስተካከል፣ የሰውነታችን መቆም፣ ይሄ ብቻም አይደለም። የልባችን መቆም፣ የልባችን መጽናት፣ የህሊናችን መቆም፣ የህሊናችን መጽናት፣ የሐሳባችን መገዛት፣ በእግዚአብሔር ፊት መሆንን ማሰብ መወሰን ማለት ነው። መቆም የሚባለው እሱ በእግዚአብሔር ፊት መቆም። ከዛ በእግዚአብሔር ፊት የቆመው ሰው ምን ያስባል? በንጉሥ ፊት ነው የቆምኩት ይላል። ለምሳሌ በነገስታቱ ስርዓት፣ በነገስታት ፊት የሚቆም ሰው የሚከተላቸው ስርዓቶች አሉ። በነገስታቱ ፊት ቆሞ ለምሳሌ እግሩን እንደዚህ ማጣመር አይችልም። ወገቡ እንደዚህ አድርጎ መያዝ አይችልም። በትክክል እንዲቆም የሚነገረው ስርዓት አለ። ሲቆምም ቀርቦ ንጉሱ ፊት አይደለም የሚቆመው፣ የሚፈቀድለት ቦታ ራቅ ብሎ ነው የሚቆመው። በመሃል የንጉሱ አሽከር ይኖራል፣ አስከባሪ፣ መጋረጃ ከፋች ምናምን የሚባል አለ፣ አዜ መንጦላይት የሚባል እሱ የሚቆምበትን ቦታ ያሳይ። አንዳንድ ቦታ ደግሞ አሸርጦ ይቆማል። ልብሱን አሸርጦ ወገቡ ላይ አስሮ ይቆማል። ይሄ ሁለተኛ የምናየው መቆም የሚባለው እሱ ነው። በንጉስ ፊት በእግዚአብሔር ፊት ቆመናል፣ በአባታችን ፊት ቆመናል። እሱን የሚያሳይ ነው። ለጸሎት የመጀመሪያው መቆም ያስፈልጋል። መቆም ተስተካክሎ መቆም፣ በስርዓት መቆም የመጀመሪያው። ሁለተኛው ቀንይት ነው፣ መታጠቅ፣ ወገብን መታጠቅ። በሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ ጌታ እንዲህ ብሎ ተናግሯል። ወይኩን ቁኑተ ሐቁክሙ ወህትወ ማኅተዊክሙ፣ ወገባችሁ የታጠቀ። ወገባችሁ ምን ያለ? የታጠቀ፣ መብራታችሁም የበራ ይሁን ይላል። መታጠቅ ይገባል። ለምሳሌ አሁን በጥንቱ ስርዓት አሁንም በገዳማት ስንክሳር የሚያነብሰው ሰዓታት ሲቆም ምንባባትን የሚያነብሰው ንኢ ሲባል የመሳሰሉት ቦታዎች። ይሄ ብቻ ሳይሆን ከቅድስቱ ወደ ቤተ መቅደሱ ሲገባ ልብሱን እንደዚህ ወገቡ ላይ አስሮ ታጥቆ ነው የሚገባ። ስንክሳር የሚያነብሰው፣ ቅኔ የሚቀኝ ሰው፣ ክብሪቲ የሚያወርድ ሰው፣ ምልጣን የሚመራ ሰው፣ እነዚህ ሰዎች ይታጠቃሉ። በገዳም ይሄ ስርዓት አለ እና መታጠቅ የሚያሳየው ዝግጅትን ነው የሚያሳየው። በገዳም ያሉ አባቶች እሱ ብቻ ሳይሆን ዘመናቸውን ሙሉ ጠፍር ታጥቀው ይኖራሉ። ያ ጠፍር በጣም ደረቅ ነው። ደረቅ ከመሆኑ የተነሳ ወገባቸውን እየሰመጠ እየሰረሰረ የሚያስጨንቃቸው እና የዓላማው ምንድነው? ለጸሎት የሚቀሰቅስ። ለምሳሌ የቅዱስ ዮሐንስ መጥምቅ ታሪክ ታስታውሱ እንደሆነ ወቅናቱ ዘአዲም ይላል ወንጌል። መታጠቂያው ከጠፍር የተሰራ ነው ይላል። ደረቅ ነው እና ያ ደረቁ ሲተኛም አያወልቀው፣ ሲሄድም እንደታጠቀው፣ ሲቆምም እንደታጠቀው። ሄሮድስን ሲዘልፈው የሄሮድስን የፊልጶስን ሚስት ልታገባ አይገባም የወንድምን እያለ ሲገስጸው ጠፍር ታጥቆ ነው ይገስጸኝ ነበር። በሄደበት ቦታ ሁሉ ወገቡ ላይ ጠፍራል። ይሄ ጠፍር ወገቡን ይሰነጥቀዋል፣ በየጊዜው ያስጨንቀዋል። በየጊዜው አባቶቻችን እንደዛ ናቸው በየገዳማቱ ያሉ። ስለዚህ መታጠቅ፣ በጸሎት መታጠቅ ፍጹም የሆነ ዝግጅትን የሚያሳይ ነው። ቁርጠኝነትን የሚያሳይ ነው። ይሄስ ምንድን ነው ቢባል አለማቋረጥ። ለምሳሌ ለጸሎት የቆመው ሰው ስልኩ ቢጠራ ማቋረጥ የለበትም። ስሙ ቢጠራ ማቋረጥ የለበትም። ከአቅም በላይ የሆነ ነገር ካልገጠመው፣ ህመም ካልገጠመው፣ የሚጥል ነገር ካልገጠመው በስተቀር ማቋረጥ የለበትም። ጸሎት መስቀል ነው። ጸሎት ምንድን ነው አልኳችሁ? መስቀል ነው። ክርስቶስ 3 ሰዓት በመስቀል ቆይቷል። ወገቡን ታጥቋል። መስቀል ነው። ለምንድን ነው የታጠቀው ቢባል ችንካር ታጥቆ። ይህ ብቻ ሳይሆን ከመስቀሉ ጋር የሚያጣብቀው ሽቦ ከወገቡ ጋር ታስሮ፣ ያ ሽቦ ደግሞ እንደገና በችንካር ተቸንክሯል። ከልቡ ጋር፣ ከሆዱ ጋር፣ ከደረቱ ጋር። ያ ችንካር ደግሞ በደረቱ አልፎ ከመስቀሉ እንጨት ጋር አገናኝቶታል። መታጠቅ የሚባለው እሱ። ለዚህ ለጸሎት የሚቆም ሰው ይታጠቃል። ይህን ያሳያል። ፍጹም የሆነ ዝግጅትን፣ አለማቋረጥንና መሰጠትን፣ ቁርጠኝነትን የሚያሳይ ነው። ሶስተኛ መይጠገጽ መንገለ ምስራቅ፣ ፊትን ወደ ምስራቅ መመለስ። ይሄ ምንም አይነት ቦታ በሌለበት በምድረ በዳ ብትሆን ስዕል የታለ የምጸልይበት ብትል ምክንያት የለህም።
ቤተክርስቲያን የለም ብትል ምክንያት የለህም። እነዚህ ሁሉ ምክንያት አይሆንም። ምንም ስዕልም ቤተክርስቲያንም በሌለበት ቦታ ብትሆን ፊትህን ወደ ምስራቅ አዙረህ ዓይንህን ደግሞ ወደ ሰማይ ቀና አድርገህ ጸልይ። ለምንድን ነው ወደ ምስራቅ ዞረን ምን ጸልየው ወደ ምስራቅ የምናየው ለምንድን ነው ቢባል ምስራቅ ማኅደረ እግዚአብሔር ተብሎ ነው የሚጠራው። የእግዚአብሔር ማደሪያ። የማን ማደሪያ? የእግዚአብሔር ማደሪያ ተብሎ ነው የሚገለጠው ምስራቅ። ሰማይ ዘመንገለ ጽባህ ይላል ልበ አምላክ ዳዊት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ ሐዋርያት ያዩት ወደ ምስራቅ እየተመለከቱት ነው ያረገው ጌታ። ወደ ሰማይ ሲሄድ በምስራቅ አቅጣጫ ነው ደመና የተቀበለችው። ይሄ ብቻ ሳይሆን እሱ ራሱ ሲያስተምር በማቴዎስ ወንጌል ምዕራፍ 24 ቁጥር 27 ላይ ከመ እንተ መብረቅ ይላል። እንደ መብረቅ ብልጭታ ከምስራቅ ሲመጣ የሰውን ልጅ ታዩታላችሁ። ከየት ሲመጣ? ከምስራቅ ሲመጣ። ከምስራቅ ነው የሚመጣው፣ የሚገለጠው ከዚያ ነው። ምስራቅ የፀሐይ መውጫ ነው። ምስራቅ የብርሃን መገኛ ነው። በዚህ ምክንያት ወደ ምስራቅ ዞሮ መጸለይ ይገባል። ስዕል ካለስ ወደ ቅዱሳት ስዕላቱ ዞሮ መጸለይ ይገባል። ስዕሉ የቅዱስ ጊዮርጊስም ይሁን የጌታችንም ይሁን የእመቤታችንም ይሁን የሥላሴም ይሁን የጻድቃን የሰማዕታት የቅድስት አርሴማም ይሁን የሌላውም ይሁን ስዕል ካለ ዓይኖቻችን ወደ ስዕሉ፣ ፊታችን ወደ ስዕሉ መዞር አለበት። ቤተክርስቲያን ካለስ ከየትኛውም አቅጣጫ ፊታችን ወዴት መሆን አለበት? ወደ ቤተክርስቲያን መሆን አለበት። ለምሳሌ አሁን እዚህ ማዕድ ባቀርብ የሁሉም ሰው እዚህም ያለው ፊቱ ወዴት ነው? ወደ ማዕዱ። የእናንተም ፊታችሁ ወዴት ነው? ወደ ማዕዱ። ቤተክርስቲያን በማዕድ ትመሰላለች። በምስራቅ በኩል ያለውም ፊቱ ወደ ቤተክርስቲያን፣ በምዕራብ ያለውም፣ በሰሜን ያለውም፣ ወደ ደቡብ ያለውም ፊቱ ወደ ቤተክርስቲያን ይሆናል። ቤተክርስቲያን ካለ ፊታችን ወደ ቤተክርስቲያን መሆን አለበት። አንዳንዱ በጣም እንደው ራሱ እንደ ግብዝ የሚቆጥር ሰው ቤተክርስቲያን ራሱ ወደ ምስራቅ ዞሮ ጀርባውን ለቤተክርስቲያን ሰጥቶ የሚጸልይ ሰው አለ። እንዲህ አይነት ግብዝነት እግዚአብሔር ሁላችንን የሚጠብቀን። ስለዚህ ፊታችንን ወደ ምስራቅ ማዞር ስርዓት የመጀመሪያው መቆም፣ ሁለተኛው መታጠቅ ወገብን። አሁን ይሄ ወገብን መታጠቅ ሲባል በእርግጥ አሁን እንደ ከተማው ስራ ግዴታ የሆነ ነገር ወገባችን ላይ እናስራለን ማለት አይደለም። ዝግጁነትን የሚያሳይ ነው ብለው መተርጉማኑ ተርጉመውታል። ሶስተኛ ፊታችን ወደ ምስራቅ ማዞር። አራተኛ አቲ በገጽ በትምህርተ መስቀል። እነዚህ አሁን ዝግጅቶቹ ናቸው። ዝግጅቶቹ የመጀመሪያው መቆም ነው። ሁለተኛው ደግሞ መታጠቅ ነው። ሶስተኛው ደግሞ ፊታችን ወደ ምስራቅ ማዞር ወደ ስዕሉ ወይ ወደ ቤተክርስቲያን ካዞርን በኋላ ቀጥሎ የሚሆነው አቲ በገጽ በትምህርተ መስቀል። እጃችንን በመስቀል ምልክት ካመለከትን በኋላ በአራቱ ማዕዘናት እናመለክታለን። ከዚህ ወደዚህ፣ ከዛ ወደዚህ፣ ከዛ ደግሞ ወደዚህ። አራቱ ማዕዘናት የሚያመለክቷቸው ብዙ ምስጢራት አሉ። ስናማትብ በስመ አብ ወወልድ ወመንፈስ ቅዱስ ብለን ልናማትብ እንችላለን። ወይም ደግሞ አአትብ ገጽ ወኩለንታዬ በትምህርተ መስቀል እያልን ልናማትብ እንችላለን። ወይም በእግዚአብሔር አብ ስም፣ በእግዚአብሔር ወልድ ስም፣ በእግዚአብሔር መንፈስ ቅዱስ ስም አንድ አምላክ እያልን ልናማትብ እንችላለን። ወይም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያልን ልናማትብ እንችላለን። አሜን እያልን መጨረሻ። ይሄ የሚያሳየው በመስቀል ጠላታችን ዲያብሎስ ስለወደቀ ስለተሸነፈ ጠላታችንን ዲያብሎስ በቀኝም በግራም በፊትም በኋላ በምስራቅ በምዕራብ በሰሜን በደቡብ ያለውን ሰይጣን ሁሉ ማርገፍ ነው፣ መጣል፣ ጸጥ ማድረግ ነው። ዙሪያችንን ሰላም ማድረግ ነው። የጸሎታችንን ኢንቫይሮንመንት መስራት ነው። የጸሎታችንን አካባቢ መስራት፣ ዙሪያችንን መስራት፣ የሚረብሸንን ማራቅ፣ የሚያስጨንቀንን ማራቅ፣ በየመሃሉ እየገባ ክፉ የሚያሳስበንን እሱን ማራቅ። ይሄን በጣም መስራት ነው ማማተብ የሚባለው ይሄ። ከዛ በኋላ ጸሎቱን ጀምረናል ማለት ነው። አራተኛው ይሄ ነው፣ መላ ሰውነትን በመስቀል ምልክት ማማተብ። ከዛ ጸሎቱን ከጀመርን በኋላ ፍትሐ ነገሥት አንቀጽ 14 ላይ አንብቦተ ቃላት በፍርሃት። እነዚህ የምነግራችሁ ፍትሐ ነገሥት አንቀጽ 14 ላይ ሙሉ አለ። አንብቦተ ቃላት በፍርሃት ይላል። አንብቦተ ቃላት በፍርሃት ማለት የሚጸልይ ሰው የሚጸልየውን ቃል እያስተዋለ ከንፈር ማንቀሳቀስ ብቻ አይደለም፣ አፍ ማንቀሳቀስ ብቻ አይደለም፣ እያስተዋለ የሚናገረውን ነገር እየሰማው አባታችን ሆይ በሰማያት የምትኖር ስትሉ እየሰማችሁት መሆን አለበት። እናንተ ራሱ እየሰማችሁት መሆን አለበት። ሌላ ሰው እየሰማው አይደለም እላችሁ፣ ህሊናችሁ እየሰማው። አሁን አንዳንዶቻችን እንጀምራለን እንጨርሳለን። በመሃል ምን እንደተባለ መድኃኔዓለም ብቻ የሚያውቅ ያማን ነው። አባታችን የሰማያት የምትኖር ስምህ ይቀደስ ኃይሉ ሰላም አማት በለን የለም ምን እንደተባለ ዘለነው ይሁን በመሃል ሌላ ክፉ ቃል ተናግረን ይሁን አናውቀው። ስምህ ይቀደስ መንግስትህ ትምጣ የሚል ሰው ስምህ ይቀደስ የሚለውን ከህሊናው ማመስገን አለበት። አፉ አይደለም። ህሊናው ያመስግን፣ መንፈሱ ያመስግን፣ ልቡ ያመስግን፣ አይምሮ ያመስግን፣ ይወቀው፣ ይረዳው። የማንን ስም እየጠራ እንደሆነ ይረዳ። የብዙዎቻችን ችግር ይሄ። መዝገበ ጸሎቱን እንከፍተዋለን፣ እንጀምራለን። 1 2 3 7 ቀራይ ከሄድ በኋላ ልጨርሰው እንዴ ወይ
እንደዚህ እያልን አሁን እንዲህ አይነቱን ጸሎት እናንተ ራሳችሁ ትቀበሉታላችሁ? ሌላ ሰው እንደዚህ እያለ ቢጸልይ እና ተቀበሉኝ ቢላችሁ እናንተ ራሱ ትቀበሉታላችሁ? ምን አባህና በየመሃሉ ስንት ገጽ እየቆጠርክ ደግሞ አታፍ እንደዚህ ነው ምትል? እንደዚህ አይነት ቀልዶች መቆም አለባቸው። በእርግጥ ካለመጸለይ መጸለይ ይሻላል። መቼስ ምንም ካለመዝራት ዘርቶ ባያርሙት እንኳን ትንሽ ለዘርፍኝ የምታክል እንደማይታጣ ካለመጸለይ መጸለይ ይሻላል። ግን የምንናገረው ነገር እያደመጥ ነው እየሰማ ነው መሆን አለበት። ያለበለዚያ ምን ማድረግ አለባችሁ መሰላችሁ? ጸሎቱን ወይ መቀነስ አለባችሁ። በብዛቱ ምክንያት ከሆነ መስማት የማትችሉት እንዲህ ይላል ፍትሐ ነገሥቱ ወአንብቦቱ ይኩን ዘባቲ አንሳይሶ መንፈስ መንገለ ፈጣሪ ይላል። የሚያነበው ሰው የሚጸልየው ሰው የመንፈሱ መንቀሳቀስ የህሊናው መንቀሳቀስ ወደ ፈጣሪ ይሁን፣ ወይም ደግሞ ወደ ፈጣሪው የመንፈስ መንቀሳቀስ ይኑረው። ፍጹም ኔትወርክ ይኑረው። አሁን ኔትወርኩ ከተቆራረጠ የሚለው ነገር አይደመጥም አይደለም? ኔትወርኩ ማይሰራ ከሆነ ስልክ እያወራችሁ በየማሉ የሚቆራረጥ ከሆነ መደማመጥ አንችልም። ምን እያልክ ነው? ምንድነው ያልከኝ? ወይ መልሳችሁ ደውላችሁ ምናምን ነው። ስለዚህ ሐሳቡ ይቆራረጣል። በትክክል ኔትወርኩ መዘርጋት ይፈልጋል። ያንን ኔትወርክ መጠበቅ ይፈልጋል። በትክክል መናገር ይፈልጋል። ጸሎት ከእግዚአብሔር ጋር መነጋገር ከሆነ ለምሳሌ አሁን አንዳንድ ሰው እያወራችሁት የማይሰማችሁ ሰው ሰምቻለሁ እንዲህ አይደል ያልከው ይልና አንዳንድ ጊዜ ያላላችሁትን ይላል። ከእግዚአብሔር ጋር እንዲህ አይነት ቀልድ መኖር የለበትም። በመሰረቱ ይሄ ተመስጦ የሚባለው በጸሎት ብቻ አይደለም፣ በንባብም ይሄ ሊኖር ይገባል። አንድ ሰው የሚያነብሰው ሌላ ነገር እያሰበ ከሆነ ገጹን እኮ ይዘልቀዋል። አይምሯችን በነገራችን ላይ ከባድ ነው። በአንድ ጊዜ ብዙ ነገር መስራት ይችላል። ብዙ ነገር መስራት ስለሚችል እያነበባችሁም ክፉ ማሰብ ትችላላችሁ፣ መልካም ማሰብ ትችላላችሁ። ግን እያነበባችሁ ሌላ ካሰባችሁ የምታነቡትን ነገር አትይዙት። ምን እንዳላችሁ ምን እንዳነበባችሁ አታውቁት። እውቀት አይኖራችሁም። አዶን ምትሆኑ ስለዚህ ጸሎት እሱ ነው። ወአንብቦቱ ይኩን ዘባቲ አንሳይሶ መንፈስ መንገለ ፈጣሪ የሚጸልየው የሚያነበው ሰው ወደ ፈጣሪ የሚንቀሳቀስ ህሊና ይኖረው ይልና አው በህሊና ባሕቲቱ አው በልሳን ከመይ ተርጉም ለህሊና ይላል። የሚጸልየው በህሊና ሊሆን ይችላል፣ እየሰማው እያወቀው እየተረዳ። ዝም ብዬ ልጸልይ ይችላል። ዝም ብዬ እንዳልኳችሁ ዝምታም ጸሎት ነው ብያቸዋል። ያው ዝም ብዬ ሳልናገር በሐሳቤ እግዚአብሔር ይርዳኝ የቀና ብዬ ብቻ ልጸልይ ይችላል። ግን ይሄን የምለውን ህሊና ሊያውቀው ይገባል። ይሄ ነው ለህሊና ትርጉም ሊኖር። አው በልሳን ከመይ ተርጉም ለህሊና በአንደበት ከሆነስ እየተናገረ ከሆነስ ለህሊናው ይተርጉምለት ይላል። ለህሊናው ይተርጉምለት። የሚጸለይ ጸሎት እንደዛ መሆን አለ እንጂ አሁን ይሄ መዝገበ ጸሎቱን ይዘን 150 ምናምን አለው መሰለኝ ጸሎት ያን ሁሉ ብንዘልቀው ካልሰማ ነው ካልተረዳ ነው ዋጋ የለው። መመላለስ ራሱ ይፈልጋል። መመላለስ ለምሳሌ አንድ ገጽ ሳይታወቃችሁ ሐሳባችሁ ወጣ ገባ እያለ ሳይታወቃችሁ አንዱን ገጽ ከዘለቃችሁት እንደገና ተመልሳችሁ ትዝ ከሚላችሁ ክፍል ጀምራችሁ መጨረስ አለባችሁ እያስተዋላችሁ። ለዚህ ደግሞ መድኃኒቱ ምንድን ነው? የምትናገሩትን ቃል ርግጥ እያደረጋችሁ። ለምሳሌ እኔ በጣም ይገርመኛል። የገጠር ልጅ ስለሆንኩኝ ገጠር አካባቢ በተለይ ሌሊት ለሰዓታት ለማህሌት ካህናቱ ሲሄዱ የሚጸልዩት ጸሎታል። ይገርመኛል። ያው እዛ በእግር ነው የሚካሄደው፣ መኪና የለም፣ ሌሊት ነው የሚካሄደው እና በመንገድ እየጸለዩ ነው የሚሄዱት ብዙዎቹ። ትምህርተ በዓቱ ሊሆን ይችላል የሚጸልዩት፣ ኪዳን ሊሆን ይችላል። በእንተ ትምህርተ በዓት ቅድመ ዘትነገርም ቅርስ ፎራ ወደ ቀኝና ወደ ግራ እየዞሩ ያሉት ጊዜ ራሱ ጨለማውን የሚገላምጡት ነው የሚመስሉት። በጣም ነው የሚደንቀው። ሲናገሩ ወደ ቤተክርስቲያን ሲገቡ ልክ ከውስጥ ሲገቡ ሰላም ለኪ ቅድስት ቤተክርስቲያን እያሉ ሲገቡ የድምፃቸው ግርማ የቃሉ አወጣጥ ኃይል እንደ እሳት ነበልባል እየተምዘገዘገ ነው የሚወጣው። እንደ ሰይፍ ነው የሚወረወር። ጸሎት ማለት እንደሱ እንደ ሰይፍ ስትወረውሩት፣ እንደ እሳት ስተፉት፣ እንደ ነበልባል ስታቃጥሉት ያ ነው ጸሎት የሚባል። እሱ ነው የምትጸልዩትን ጸሎት ከአፋችሁ ጉርድ እያለ ሲወጣ ሲወረወር፣ ልክ ድንጋይ ሲወረወር ዥር እያለ ድምፅ እንደሚሰማው ልክ እንደዛ እሳት እየሆነ ሲወጣ መታወቅ አለበት። ጸሎት እሱ አንብቦተ ቃላት በፍርሃት ማለት ይሄን ስትናገሩት እየታወቃችሁ እየተረዳችሁ። ከዛ አስተብርኮ ሰጊድ ስድስተኛ። አስተብርኮ ማለት መንበርከክ ማለት ነው። ሰጊድ ማለት መስገድ ማለት ነው። ስግደት በሶስት ይከፈላል። የመጀመሪያው መውደቅ ይባላል። ሁለተኛው መንበርከክ ይባላል። ሶስተኛው አርንኖ ይባላል። አርንኖ የሚባለው እንደዚህ ወገብ ጎንበስ አንገት ቀለስ ማድረግ ይሄ አርንኖ ተብሎ ይጠራል። አርንኖ አረስቲክሙ ቅድመ እግዚአብሔር አምላክን የሚለው ዲያቆን አምላካችን በእግዚአብሔር ፊት ራሳችሁን ዘንበል ዝቅ አድርጉ የሚባለው እሱ አርንኖ ይባላል። አስተብርኮ ደግሞ የሚባለው እጅና
ጉልበት ብቻ መሬት የሚነኩበት እሱ አስተብርኮ ተብሎ ይጠራል። ወይም ደግሞ ጉልበት ብቻ መሬት የሚነካበት አስተብርኮ መንበርከክ ይባላል። ስግደት የሚባለው ግን መውደቅ ነው። 3 አካሎቻችን መሬት ይነካሉ። አንደኛው ግንባር፣ ሁለተኛው እጅ፣ ሶስተኛው ጉልበት። ይሄ ሰጊድ ይባላል። እነዚህ ጸሎቶች የቃል ጸሎቶችን ይፈልጋሉ። ምናልባት አንዳንድ ሰው አቅም ያለው ሰው ተንበርክኮ የዕለቱን ውዳሴ ማርያም ሊጸልየው ይችላል። ግድ አይደለም። አቅም ያለው ሰው የእመቤታችን ፍቅር በጣም የበዛለትና አቅም ያለው ሰው ያን ሊያደርግ ይችላል። ከዛ ውጭ ግን አባታችን ሆይ ሲል ሊንበረከክ ይችላል። ለምሳሌ ስግደት ከሆነ ግን በቃል የሚባል ጸሎት መሆን አለበት። ምክንያቱም እየሰገድን ልናነብ ስለማንችል። ስለዚህ እግዚኦ መሐረነ ክርስቶስ ሊሆን ይችላል፣ ኤሎሄ ሊሆን ይችላል፣ ስማና አምላክነ ሊሆን ይችላል፣ ኪርያላይሶን ሊሆን ይችላል። እነዚህን ቃላት እየተናገረን እየሰገድን እንደያቅሙ 40 ሊሆን ይችላል፣ 50 100 ሊሆን ይችላል። በማንኛውም ጊዜ ክፉ ሐሳብ ሊያሸንፈን በመጣ ጊዜ እየሰገድን ልንጸልይ እንችላለን። ራሱ ስግደት ብቻውን ጸሎት። ስለዚህ 6ኛ ደረጃ የተቀመጠው አስተብርኮ ሰጊድ፣ አድንኖ አስተብርኮ ሰጊድ። እነዚህ አጠቃላይ 6ኛ የተቀመጡ ናቸው። 7ኛ አንስኦተ አእዳው፣ እጅን መዘርጋት። ምናልባት በጸሎት መጽሐፍ የሚጸልዩ ጸሎች አንድ እጃቸውን ሊዘረጉ ይችላሉ። በቃል የሚጸልዩ ሰዎች ደግሞ 2 እጃቸውን ሊዘረጉ ይችላሉ። የተንበረከኩ ሰዎች 2 እጃቸውን ሊዘረጉ ይችላሉ። በቃላቸው የሚጸልዩ ሰዎች ግን ተንበርክከውም ይሁን ቆመው ይሁን እጃቸውን ሊዘረጉ ይችላሉ። ይህንንም አሁን መጽሐፍ ቅዱስ ነው የሚነግረን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህኛው ለአስተብርኮና ለሰጊድ ማስረጃ የማቴዎስ ወንጌል ምዕራፍ 6 ምዕራፍ 26 ቁጥር 39 ላይ፣ የሉቃስ ወንጌል ምዕራፍ 22 ቁጥር 40 ጀምሮ ጌታ ይጸልይ የነበረው እየተንበረከከና እየሰገደ ነበር ይጸልይ የነበረው። የጌታ ጸሎት ይሄ አርአያነት፣ ምሳሌነት ተብሎ ይገለጣል። አብነትነት፣ መምህርነት ተብሎ ይገለጣል። ስለዚህ ጸሎት ይሄ ይፈልጋል። ማስረጃው የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ። እጅን መዘርጋት ደግሞ ቅዱስ ጳውሎስ እንዲህ ብሎ ለጢሞቴዎስ ነግሮታል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ እንግዲህ ወንዶች በስፍራው ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ ይላል። የተቀደሱትን እጆች ምን እያሉ እያነሱ እንዲጸልዩ እፈቅዳለሁ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8። ወንዶች ሲል ለወንዶች ብቻ ነው የተፈቀደው ማለት አይደለም። እንደምታውቁት አትግደል የሚለው ለማን የተሰራው? ለወንድ ነው የሚመስለው አይደለም። አትግደይ የሚል ስለሌለ አትግደል ለወንድ እና ልትገሉ ነው እናንተ አትግደል የሚለው ለወንድ ነው ተብሎ ሴቶች ይግደሉ። አሁን እንደዛ ይመስለኛል እኮ በሴቴነት በፌሚኒዝም ሰበብ አሁን መጥተው ሊገሉን ሁሉ የተሰለፉ በጣም ብዙ አሉ። እግዚአብሔር ይጠብቀን እንጂ እና አትግደል የሚለው ሕግ ለወንድም ለሴትም። አንዳንዶቹ እኛን ሁሉ አያካትትም የሚሉ ተነስተዋል። አሁን መጽሐፍ ቅዱስ እኛን ሁሉ አይመለከትም። ለምን? አትግደል፣ አትስረቅ፣ አታመንዝር ብሎ ለወንድ ነው እና እኛ ምን አገባን? አትግደይ፣ አታመንዝሪ፣ ትግደይ የሚል የለም የሚሉ ሰዎች ተነስተው አይታችሁ እንደሆነ አሉ። አንዳንድ እንደዚህ አይነት ለምን በሴት አንቀጽ አይጠራ ምናምን ብለው ሌሎች በወንድ ለምን ይጠራል ሁልጊዜ ተብሎ የሚነሱ ክርክሮች አሉ። እና ለወንድ የታዘዘው በወንድ የታዘዘ ሁሉ ለሴቶችም የታዘዘ መሆኑን ልብ ይሏል። 8ኛ እየጨረስኩ ነው። አንቃይደው አዕይንት፣ አይኖቻችንን ቀና ማድረግ ወደ ሰማይ። አስቀድሜ እንደገለጥኩት ለምሳሌ አባታችን ሆይ በየት የምትኖር በሰማያት የምትኖር ስንል ሰማይን እናያለን፣ ቀና እንላለን። ስለ ምጥቀቱ አልኳችሁ፣ ስለ ርቀቱ አልኳችሁ፣ ስለ ልዕልና አልኳችሁ፣ ስለ ከፍታው ሩቅ ምጡቅ ስለመሆኑ ስለዚያ እንጂ እግዚአብሔር የሚኖረው በሰማይ ብቻ ነው ማለት አይደለም። አይኖቻችንን ቀና የምናደርገው ረዳታችን ከእርሱ ከእግዚአብሔር ዘንድ እንዲመጣ መለመናችን ነው። ይህንንም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀና ብሎ ጸልዮ አሳይቶናል። ወአንቃይደው አዕይንቲሁ ሰማይ፣ ወደ ሰማይ አይኖቹን ቀና አደረገ። የማቴዎስ ወንጌል ምዕራፍ 14 ቁጥር 19 ላይ፣ የዮሐንስ ወንጌል ምዕራፍ 14 ቁጥር 41 ላይ፣ የዮሐንስ ወንጌል አሁንም ምዕራፍ 17 ከቁጥር 1 ጀምሮ ወደ ሰማይ አይኖቹን ቀና አድርጎ ክርስቶስ ጸልዮአል። ስለዚህ 8ኛው አይኖቻችንን ወደ ሰማይ ቀና እያደረግን በየትኛውም ቦታ ሆነን ወደ ሰማይ ቀና አድርገን የምንጸልይበት ነው። ቤተ መቅደስ ከሆነ ግን ወደ ቤተ ክርስቲያን። 9ኛ ዘቢጠ እንግድአ፣ ደረትን መድቃት፣ ደረትን መምታት። ይሄኛው ደግሞ ራስን ተጠያቂ የማድረግ ምልክትም እኔ በድያለሁ። ደረት ላይ ሳምባ አለ፣ ደረት ላይ ልብ አለ። በዚህ በልቤ ክፉ አስቤ አንተን በድያለሁ፣ አስቤ ኃጢአት ሰርቻለሁ፣ አስቤ ቂም ይዣለሁ፣ አስቤ በቀል አስቤያለሁ፣ ስለዚህ ማረኝ ይቅር በለኝ እያለን የጥፋተኝነት ስሜት እየተሰማን ደረታችንን እየደቃን እየመታን። በገዳም ያሉ አባቶች፣ በበረሃ ያሉ አባቶች ማንም ሳያያቸው በድንጋይ ራሳቸውን ይመታሉ፣ ልባቸውን ይመታሉ፣ ደረታቸውን ይመታሉ፣ ራሳቸውን ይገርፋሉ። የክርስቶስን መከራ ያስቡበታል። በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ ቀራጩ ይጸልይ የነበረው አንገቱን ደፍቶ ደረቱን እየደቃ ነበር። ወጎድአ እንግዳሁ ወይየደልወኒ ርአይ ንሆ ለሰማይ፣ ቀና ብዬ ሰማዩን ስፋት መጠን አይ ዘንድ አይገባኝም ብሎ አንገቱን ደፍቶ ደረቱን ይመታ ነበር ይላል።
የሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ የሉቃስ ወንጌል ምዕራፍ 23 ቁጥር 27 ላይ ደግሞ ብትመለከቱ ጌታችን በሚሰቀልበት መከራ በሚቀበልበት ጊዜ ይከተሉት የነበሩት ሴቶች ደረታቸውን እየደቁ እየመቱ እኔን ያሉ ያለቅሱ ነበር። እና ደረትን መድቃት የክርስቶስን መከራ የመካፈል ምሳሌ ነው። ችንካሩን የመካፈል ምሳሌ ነው። ደሙን የማየት መከራውን የመረዳት መከራውን የማወቅ ምሳሌ ነው። ስለዚህ በጸሎት ጊዜ 9ኛ ደረትን መድቃት ይፈልጋል። የመጨረሻው ማልቀስ ይላል ፍትሐ ነገሥቱ። ማልቀስ ይላል። በምትጸልዩበት ጊዜ ግን በቅንፍ ምን አስቀምጧል? ለዘይት ካህሎ ይላል፣ ለሚቻለው ይላል። አንዳንድ ሰው ንባብ የማይወጣው ሰው አለ፣ ጭራሽ ድርቅ ያለ ሰው ግን የሚወደው ሰው ሙቶ ራሱ ማልቀስ የማይችል ሰው አለ። እና ለዘይት ካህሎ የሚለው የተቀመጠው ለዚያ ነው። እንባ የልብ መሰበር ምሳሌ። በእንባ ነፍስ ትታጠባለች። በእንባ ልብ ይታጠባል። በእንባ አይምሮ ይታጠባል። በእንባ እረፍት ይገኛል። በአራት ምክንያት ማልቀስ ይፈቀዳል። አንደኛው የራስን ኃጢአት አስቦ ማልቀስ፣ ሁለተኛው የባልንጀራን ኃጢአት አስቦ ማልቀስ፣ ሶስተኛ የሰማዕታትን ግፍ መከራ አስቦ ማልቀስ፣ አራተኛ የጌታን ሞት መከራ አስቦ ማልቀስ። በእነዚህ በአራት ነገሮች ብቻ ማልቀስ ለክርስቲያን ይፈቀዳል። የሚወደው ሰው ቢሞት ማልቀስ የሚችለው 3 ጊዜ ብቻ ነው መጽሐፈ ግንዘቱ የሚያስቀምጠው። አንደኛ ነፍስ ከስጋ ስትለይ ያለቅሳል። ሁለተኛ ሬሳ ከቤት ሲሸኝ ሲወጣ ያለቅሳል። ሶስተኛ አካሉ ስጋው ሬሳው ወደ መቃብር ሲወርድ ያለቅሳል። ከዚህ ወዲያ ክርስቲያን አያለቅስ የፈለገ የሚወደው ሰው ቢሆን። ከዚህ ውጭ ግን የዓለም አቋራጭ ማልቀስ የሚፈቀድባቸው እነዚህ አራቱ ናቸው። የራስን ኃጢአት አስቦ ማልቀስ ማለት ንስሐ እድያለሁ ይቅር በለኝ ንስሐ ነው። አንተ እንዲሁንልኝ እኔ ግን ማልመለስ ከንቱ ነኝ ብሎ ማልቀስ። አንተ መስቀል ተሸክመህ ወድቀህ እኔ ግን ሁልጊዜ በኃጢአት ወድቃለሁ ብሎ ማልቀስ። አንተ በችንካር ተቸንክርሃል እኔ ግን በኃጢአት ተቸንክሬያለሁ ብሎ ማልቀስ። አንተ በጅራፍ ተገርፈሃል እኔ ግን ሁልጊዜ ኃጢአት ይገርፈኛል። አንተ በፈቃድ ተገርፈሃል እኔ ግን ተገድጄ ሰይጣን ይገርፈኛል ብሎ ማልቀስ። አንተ ስለ እኔ ደምተሃል፣ አንተ ስለ እኔ ደምህን አፍስሰሃል፣ እኔ ግን በስጋዬ ፈቃድ በስጋዬ ፍላጎት ምክንያት ሁልጊዜ ራሴን ለሰይጣን አሳልፌ ሰጥቻለሁ ብሎ ማልቀስ። አንተ ተገርፈ ሰይጣንን አሸንፈሃል እኔ ግን ይህን ማሰባቅቶ ሰይጣን ጥሎኛል ብሎ ማልቀስ። የራስን ኃጢአት አስቦ ማልቀስ። ሁለተኛው የባልንጀራን ኃጢአት፣ የጓደኛን ኃጢአት፣ የወንድምን ኃጢአት አስቦ ማልቀስ። ብዙ የሚለቀስላቸው ሰዎች አሉ በዚህ ጊዜ ብዙ። አሁን እነዚህ ስለ ቤተክርስቲያን የሚናገሩ ሰዎች ሚዲያ ላይ እየወጡ ቤተክርስቲያኑን 24 ሰዓት የሚያሟት ሰዎች አሉ አይደለም? ለነሱ አልቅሱላቸው። ለነዚህ ያልተለቀሰ ለማን ይለቀሳል? በዚህ ቤተክርስቲያን ከብረው ያለፉ እቺ ቤተክርስቲያን የሾመቻቸው የሸለመቻቸው ታዋቂ ያደረገቻቸው የቤተክርስቲያኒቷን ምስጢር ያወቁ አሁን ግን እንደ ሕፃን ይሆኑ አገኘን ብለው የቤተክርስቲያኒቷን ምስጢር ሜዳ ላይ እየዘረገፉ የሚስቁ የሚሳለቁ በቤተክርስቲያኒቷ በኩል የውጭውን እድል ሌላውን እድል የሀብቱን እድል ጥሩ መኪና ጥሩ ቤት አግኝተው በዓለምም ላይ ጥሩ ቦታ ጥሩ ስፍራ አግኝተው መልሰው ግን ቤተክርስቲያኒቷን የሚወጓት ቢያንስ ዝም ቢሉ እንኳን ምላለ ለነዚህ ያልተለቀሰ ለማን ይለቀሳል? እንኳን ለቤተክርስቲያን እንኳን ለማህበር እንኳን ለዚህ ሁሉ በሚሊዮን ለሚቆጠር ህዝብ ይቅርና ከጓደኛ ጋር ስትጣላ እንኳን በፊት የነበረውን ምስጢር አታውጣበት። ጓደኞች እያላችሁ ያወራችሁትን ምስጢር አትናገርበት፣ ጠብቀው። ይህን የምታደርግ ከሆነ አንተ ሰይጣን ነህ። ይህን የምታደርግ ከሆነ አንተ ከዲያብሎስ ወገን፣ አንተ ከእግዚአብሔር ወገን አይደለም። ፍቅር እያለ የሰማኸውን ምስጢር ስትጣላ ጉድህን ዘረግፈዋለሁ እያል ይህንን እንደ ትልቅ ነገር የምታወራ ከሆነ እሱ አይደለም ችግር ያለበት አንተ ነህ። የአንተ ኃጢአት ይብሳል። እንኳን የሚሊየን የሚቆጠር ህዝብ በአንድ ላይ መስደድ። እነዚህ ሰዎች ይለቀስላቸዋል። አልቅሱላቸው። በእውነት ለጸሎት ስትቆሙ ማስተዋሉን ስጣቸው እያላችሁ ጸልዩላቸው። አብደዋል። ክፉ መንፈስ አድሮባቸዋል። ያሰቃያቸዋል። ቅናት ያሰቃያቸዋል። ምቀኝነት ያሰቃያቸዋል። በቀል አይምሯቸው ጨለማ ነው። ለእነዚህ ይለቀሳል። የባልንጀራን ኃጢአት አስቦ ማልቀስ። ሶስተኛው የሰማዕታትን ግፍ የሰማዕታትን መከራ አስቦ ማልቀስ። በብሉይ ኪዳን ከአቤል ጀምሮ እስከ ካህኑ ዘካርያስ ድረስ የተገደሉትን፣ በአዲስ ኪዳን ከቅዱስ እስጢፋኖስ ጀምሮ እስካሁን ድረስ አንገታቸው እየተቀነጠሰ በመቅደሱ ደጃፍ ስለሚገደሉት ሰዎች ማልቀስ ይገባል። የሰማዕታትን ግፍ አስቦ ማልቀስ ፌስቡክ ላይ መጻፍ ብቻ አይደለም፣ ሌላ ቦታ መጻፍ ብቻ አይደለም። አልቅሱ። መጸለይ ስለተገደሉት ሕፃናት፣ ወላጅ ስላጡት ሕፃናት፣ ስለሚሳደዱት ሕፃናት፣ ስለሚፈናቀሉት ሰዎች፣ አጠቃላይ ስለሚገፉት ክርስቲያኖች ስለነሱ አስቦ ማልቀስ ይፈቀዳል። ግን ማን ማፍሰስ የሚያለቅስ ሰው ግን አለ። ወሬ ለማድመቅ ብሎ የሚጽፍ ሰው ሊኖር ይችላል።
የሆነ ቦታ ክሬዲት ለማግኘት ብሎ የሚጽፍ ሰው ሊኖር ይችላል። የሆነ ለኮንተንት ብሎ የሚናገር ሰው ሊኖር ይችላል። ግን የሚያለቅስ ሰው አለ ቤቱን ዘግቶ። በስዕላቱ ፊት ሕፃናት እኮ ተገደሉ፣ ጌታ ሆይ እስከ መቼ ነው ደማችንን የማታየው ብሎ ግን የሚያለቅስ ሰው አለ። እንደዚህ የሚያደርግ ሰው ካለ በእውነት በረከቱ ይደርብን በሁላችንም ላይ። የሰማዕታትን ግፍ አስቦ ማልቀስ ይገባል። ሶስተኛ የመጨረሻው የጌታን መከራ አስቦ ሁሌም ሁልጊዜ ክርስቲያን እንደሱ ነው ማሰብ። አሁን ይኸውላችሁ የክርስቶስን መከራ ማሰባችን ክርስቶስ የከፈለልንን ውለታ እንመልሰዋለን ማለታችን አይደለም። ግን ምንድነው መሰላችሁ ነጥቡ? የክርስቶስን መከራ አስበን ባለቀስን ቁጥር እንዴት እንደተገኘን የገባን ሰዎች ነን ማለት ነው። እንዴት እንደመጣን የደም ልጆች መሆናችን፣ የመስቀል ልጆች መሆናችን፣ የመከራ ልጆች መሆናችን፣ በግርፋት የተገኘን፣ በደማ ጀርባ የተገኘን፣ በደም የተሸፈነ አካል በዚህ የተገኘን መሆናችን የሚያሳየን ጸሎት የሚባለው እነዚህን አራቱን እያሰብን በመጨረሻ ማልቀስ። ማንኛውም ጸሎት እነዚህ ነገሮች ሊኖሩት ይገባል። በተለይም ደግሞ በዚህ በአብይ ጾም አብዝተን ከእግዚአብሔር ጋር መገናኘት የሚገባ ነው ወቅት ነውና፣ ስለዚህም ጉዳይ ማስተማር ያስፈልገኝ ለዛ ነው። ሁላችንም ለጸሎት እንድንተጋ መንፈስ ቅዱስ እንዲቀሰቅሰን የእሱ ፈቃዱ ይሆንልን። የምንጸልየውም ጸሎት ሀገር የሚጠብቅ ትውልድን የሚያሻግር ቤተ ክርስቲያኗን የሚጠብቅ እኛንም ለቅዱስ ሥጋው ለክቡር ደሙ መጨረሻም ደግሞ ለዘላለም ሕይወት ለመንግሥተ ሰማያት የሚያበቃ ጸሎት ያድርግልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።